ሰላም ሰላም ውድ የዩቲዩብ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ እላችኋለሁ ውዶቼ። ዛሬ እኔ የምነግራችሁ በተረፈ እንዴት ብዬ ልንገራችሁ፣ እንዴት ብዬ ላስረዳችሁ ማለቴ ላይክ ሰብስክራይብ አድርጉልኝ ብዬ መናገር መጨቅጨቅ ይሆንብኛል። ግዴታም ነው፣ እንደ ግዴታም ነው ማየው ማለት ነው። እና አበረታቱኝ እባካችሁን እህቶቼ፣ ወንድሞቼ፣ ይህን ቪዲዮ የምታዩት ሁሉ ይሄ ቪዲዮ የሚደርሳችሁ ሁሉ እባካችሁን ከስደት እንድንወጣ እርዱኝ፣ እርስ በራሳችን እንደጋገፍ እላችኋለሁ። በተረፈ ቅመሞቼ ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አሁን መናገር የምፈልገው ደግሞ ካሳለፍኩት አንጻር ከጊዜው አንጻር ነው ምነግራችሁ። እኔም ካሳለፍኩት አንጻር ያየሁት ብዙ ስቃይ ስላለ በዚህ እንትን ላይ ማለት ነው። እሱ ምንድን ነው? አሁን ያው እንደምታውቁት ትምህርት ሊዘጋ ነው እና ታውቃላችሁ፣ ያው ትንሽ 15 ቀን ምናምን ነው ቢቀረው ሊዘጋ ነው በአጠቃላይ ትምህርት። አሁን 6ኛ ወር ነን እና የሚሳፈሩ ልጆች ይበዛሉ። ኢትዮጵያ የሚገባ በቃ ብቻ የሚሳፈሩት ልጆች ይበዛሉ አሁን። እና ለምንድን ነው እሱን ለመናገር የፈለኩት? እቃ ይዛችሁ ልብስ፣ ብዙ ነገሮችን ይዛችሁ እነሱ የሚሰጡትን ሰብስባችሁ በቃ ይህንን ኢትዮጵያ ነው የምለብሰው ብላችሁ ያው ሰብስባችሁ ይዛችሁ የምትሄዱት ልጆች ማለት ነው። አንደኛ የምትወስዱት ልብስ ምረጡ። እንዴት ነው ብትሉ አሁን ኦርደርም ታደርጋላችሁ። ያው እነሱም ሊሰጡ ይችላሉ፣ ማይሰጡትም አሉ፣ የሚሰጡትም አሉ። የሚሰጡት ደግሞ አንዳንዶቹ እነሱ አፈር ከድሜ አድርጎ ለብሶ ከጨረሱ በኋላ ነው ለእናንተ የሚሰጣችሁ ማለት ነው። ነገር ግን እኔ የምትጠልቡትም አትጥለቡ እያልኩኝ አይደለም ገና። ነገር ግን ስትጠልቡ በቃ አለ አይደለም የምትፈልጉትን እዛ ኢትዮጵያ የሚያስፈልጋችሁትን፣ ለምሳሌ ጫማ ሊሆን ይችላል። ኢትዮጵያ በጣም አሪፍ ነገሮች አሉ። ዋናው ምንድነው? ብሯ ላይ ነው። ገባችሁ አይደለ? ስለዚህ ምን ለማለት ፈልጌ ነው ባጭሩ፣ ኢትዮጵያ ይዛችሁ በምትሄዱበት ሰዓት እዚህ ሜዳማችሁ ስትሰጥ ምን ስትል ያው ሰብስባችሁ እቃ የማይሆን እቃ ይዛችሁ አትሄዱ። አንደኛ እዚህ ኪሎ የሚያስከፍልላችሁ የምትከፍሉት ራሱ ኢትዮጵያ ሄዳችሁ ያ የምትፈልጉትን እቃ ይገዛል። ከዚህ ይዛችሁ የምትሄዱት ልብስ፣ በተለይ እነሱ የሰጡትን ልብስ ይዛችሁ ስትሄዱ ማርያም እንምላችሁ እዛ ቡቱቶ ነው የሚመስለው። ቡቱቶ በቃ እንዴት ነው ሞሉያን፣ እንደ ሞሉያ ነው የሚጠቀሙት። እኔ ከዚህ በፊት ስላየሁ እናቶቼ ከዚህ ሰብስቤ ቢያንስ 40 ኪሎ ነበር የሚፈቀድልኝ። እኔ እቃዬ 65 ሆነብኝ። 65 በሚሆንበት ሰዓት 15 ኪሎ ምን ላድርግ? ከዛ 5 ኪሎን በእጄ ያስኳት ማለት ነው። የ10 ኪሎ ግዴታ መክፈል ነበረብኝ፣ ከፈልኩኝ። ይህ እስከዛሬ የሚቆጨኝ የለሱ የከፈልኩት ብር ነው። እውነቴን ነው የምላችሁ። ምክንያቱም ኢትዮጵያ ያንን ብር ይዤ ብሄድ ኖሮ ኢትዮጵያ ከዛ የበለጠ ልብስ ገዛ ነበር። አሉ ቤተክርስቲያን ስለብሱ ቡና ሽፎኖች፣ ምርጥ አበሻ ቀሚሶች፣ የተለያዩ ሽቲዎች። ኢትዮጵያ ሁሉም ነገር አለ፣ እግዚአብሔር ይመስገን። ነገር ግን ብሯ ላይ ነው ትኩረት ማድረግ ያለባችሁ እሺ እህቶቼ። እና የምትፈልጉትን ለምሳሌ አሁን ልትመለሱ ያሰባችሁ ደርሳችሁ የምትመለሱ ልጆች በቃ እዛች የምትለብሷትን ጫማም የሆነ ቦርሳ ለምሳሌ 2 ቦርሳ ካሽ ይበቃሻል። 2 ራሱ ምንም የሚያደርግልሽ ስለምትመለሽ። እዛ ጥለሽ ስትመጪ ደግሞ ቤተሰብ ነው ጎረቤትም ነው ሁሉ ይሄ ያረበገር እያሉ ብድግ። አንቺ እዚህ ብር አውጥተሽ የምትገዢ እዛ ሲሄድ ብር አውጥተሽ የምትገዛቸው አይመስልም። ገባሽ? ለምንድን ነው እንደዛ ያለኩት? ብር ስትጠልቡ ወሳኝ በቃ አስፈላጊ ነው የምትሉትን ነገር ማለት ነው። ዝም ብላችሁ ሰብስባችሁ በኋላ ጉድ እንዳትሆኑ ነው እያልኩኝ ያለሁት ማለት ነው። እና ከዚህ በተጨማሪ የምለው ነገር ደግሞ ምንድን ነው፣ እኔ የመዳም ቅመሞችን ነው ማወራችሁ ማለት ነው። እባካችሁን እርስ በራሳችን እንስራ፣ እባካችሁን እርስ በራሳችን ዩቱብ እንክፈት፣ እርስ በራሳችን እንደግ። ስራችሁ ምንም አልሰማም አላችሁ። ያው የነቁት እየሰሩ ነው፣ እግዚአብሔር ይመስገን። ነገር ግን አሁንም ይቀራናል፣ መስራት አለብን ቅመሞች። እኛ ከማንም አናንስም። ገባችሁ አይደለ? ከማንም አናንስም። ገባችሁ? እና እንደዛ ነው እያልኩኝ ያለሁት።
አበረታቱኝ እና እኔም ብቻ ሳይሆን ሁላችንም አንድ ላይ እንተባበርና እንስራ እባካችሁን። ለውጡን ታዩታላችሁ። አሁን በብዙ ነገር በስልካችን ገቢ ማስገኘት ይቻላል። ኢትዮጵያ ከገባን በኋላ ምንድን ነው የሚያስፈልግን? የቤት ኢንተርኔት መቅጠም ብቻ። የቤትሽ ኢንተርኔትሽን ታስገቢያለሽ፣ ከዛ በየወሩ ትከፍያለሽ። ፀሐይ ነካሽ ምን አይልሽ፣ በጣም ብዙ ነገሮች። ዩቱብ ብቻ አይደለም፣ ፌስቡክ ይከፍላል፣ ቲክቶክ ይከፍላል፣ ቦቦ አለ። በጣም ብዙ ነገሮች ገንዘብ የሚያስገኘት እንትን አለ። እነ ደግሞ አሁን ዩቱብ ውስጥ ገብታችሁ አለ የስራ እንትን በትንሽ ነገር የምትነሱበት መነሻ 300 ሺህ 200 ሺህ 400 ሺህ ያንን ማውጣት አይጠበቅብሽም እህቴ። በቀላሉ በትንሹ ነገር በቤትሽ ውስጥ ሆነሽ መስራት ትችያለሽ። ብዙ ነገሮች አሉ። ኢትዮጵያ ገብቼ ምን ልስራ ለምትሉ ሰዎች ማለት ነው። እና እንደዛ ነው ምላችሁ። በእርግጥ ያው ሀሳቤን ሁለቱንም ሼር አደረኩላችሁ። ያው አንዴ ጠቅላላ አድርጌ ልናገራችሁ ብዬ ነው። ቪዲዮ እንትን ካልኩኝ ቪዲዮ ከቀረጽኩ ካልቀረ አንዱን ጠቅላላ አድርጌ ልናገራችሁ ብዬ ነው። ምክንያቱም በየጊዜ ለመቅረጽ አይመቸኝም። ቪዲዮ ስራ ነው። አሁን ደግሞ ትምህርት ተዘግተዋል እንደምታዩ ነው። ከነሱ ጋር 24 ሰዓት ስንጫጫ ነው የምንለው። አሁንም ራሱ ስለተኙና ግማሾቹ ስለወጡልኝ ነው ቪዲዮዎችን እየቀረጽኩኝ ያለሁት ማለት ነው። እንደዚህ ሆኜ ተጨንቄ ተጠብቤ ስቀርጽ እናንተ ደግሞ እይታ የለም፣ ላይክ የለም፣ ሰብስክራይብ የለም። ግን ያው ከጊዜ በኋላ ይመጣል እያልኩኝ ነው፣ ተስፋ ላለመቁረጥ በቃ እንደዚህ እንትን እያልኩኝ ያለሁት ማለት ነው። ምን እያልኩኝ ነው የነበርኩኝ? እንስራ 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 እባካችሁን እህቶቼ፣ አብረን እንደግ። ያን ያህል አይደለም። ቪዲዮሽን እየቀረጽሽ አሁን በውስጥ መከራ እንደ እህታችን ምን አለችኝ? እኔ ሙስሊም ነኝ እንዴት ብዬ ቪዲዮ ቀርጻለሁ? ሚዲያ ማውጣት ሀራም ነው አለችኝ። ምንድነው ሀራምነቱ? ምንም እኔ ስለ ሙስሊም ያው ብዙም ጠለቅ ብዬ አላውቅም። እኔ ኦርቶዶክስ ነኝ እና ብዙ እህቶቻችን እየሰሩ ነው፣ እግዚአብሔር ይመስገን። ማስክ በማድረግ ሂጃባቸውን በስርዓት ጠምጥሞ በጣም ብዙ ልጆች እየሰሩ ነው። ሃይማኖት አይገድብም ብዬ ነው ማስበው። ምክንያቱም ብዙ ልጆች እየሰራው ያለሁት ማለት ነው። በዚህ አጋጣሚ ለአንቺ ምላሽ ሊሆን ይችላል እህቴ፣ ቪዲዮ የምታይልኝ ከሆነ ማለት ነው። በጣም ብዙ ልጆችን ሼር አድርጌልሻለሁ እና ምንም ችግር የለውም። እኔ በበኩሌ ማለት ነው ያው ሃይማኖት ሙስሊም ያሉትም ደግሞ ምንም ችግር እንደሌለው ነው እየሰሩት ያለሁት። ምንም ከሃይማኖት ጋር የሚያገናኘው ነገር የለም። ሀሳብሽና ሀሳብሽን ነው ሼር የምታደርግላቸው እና እህታችን ብትሰሪ ደስ ይለኛል። ካልሆነም ደግሞ እንግዲህ እግዚአብሔር የፈቀደው ቀንና ልብሽ የወሰነው ቀን ትሰሪያለሽ ብዬ ነው ተስፋ የማደርገው። እና እህቶቼ ሌላ ምን ለማለት ፈልጌ ነው፣ ኢትዮጵያ ስትሄዱ እቃችሁን በደንብ ሸከፍ ሽክፍ አድርገን ስትሄዱ ደግሞ ቅልጥፍ ብላችሁ በቃ የምትፈልጉትን እመለሳለሁ ብላችሁ ካሰባችሁ የሀጡን የጎረቤት የዘመድ አስፋት እያላችሁ እዚህ ብራችሁን አትጨርሱ። እዛ ደግሞ በጣም ይጨምራል። ኤርፖርት ደግሞ በጣም አንዷ ኪሎ አሁን አላውቅም፣ በፊት ግን በጣም ትንሽ ነበር። አሁን ግን ብዙ ነው የሚሆነው። እንደ ሀገሩ ይለያያል። ያው እንደ ሀገሩ ቢለያይም ግን እዛ ኢትዮጵያ ሲመነዘር በጣም ብዙ ነው የሚሆነው ማለት ነው። እና እህቶቼ በዚህ አጋጣሚ የምነግራችሁ ይህንን ነው ማስተላለፍ የምፈልገው። በሌላ ቪዲዮ በሌላ ነገር እኔ የራሴን ሀሳብ ነው ማመጣላችሁ። እኔ የራሴን ሀሳብ ከሌላ ቦታ ቀርጬ አይደለም፣ ከሌላ ቦታ አይቼ አይደለም። በራሴ ላይ ደረሰው በራሴ ፈጥሬ በራሴ ላይ የሚሆነውን ስላየሁት እና ብዙ ልጆች እየተጨነቁ ስላየሁበት ነው ይህንን ነገር ለምን ቪዲዮ አልሰራም ብዬ እንደዚህ ስለቀው እንትን ያልኩት ማለት ነው። እና አንዳንዶቹ ምንድነው የውሸት በቃ ውሸት ተቀነባብሮ ውሸት ሆኖ በዚህ ገብቶ እገሌ በዚህ ሄዳ ያንን ነገር ነው የምታዩት። ተው እህቶቼ፣ የሚጠቅማችሁትን እዩ፣ የሚበጃችሁትን እዩ። በዚህ ተነቻችነት እናንተም ዩቱባችሁን ከፍታችሁ በተለያዩ አፕሊኬሽን ተሰማርታችሁ ስራችሁን ስሩ። ይቺን ጊዜ በስርዓት በስልክ የማንንም ቪዲዮ እያይሽ ለማንም እንትን እንጀራ እያበሰልሽ አትቆይ እህቴ። ይቺን 2 ዓመት ሆነ 3 ዓመት የፈረምሽበት እስከምትጨርሺ ጊዜሽን ለራስሽ ኑሪበት። ትርፍ ጊዜሽ ለምን 20 ደቂቃ አትሆንም? ያንን ዋጋ ላይ አስቢባት እና ስልክ በማየት ስልክ እንትን በማለት ምንም ትርጉም ሊመጣ አይችልም። ምንም ለውጥ ሊመጣ አይችልም። እና እንደዛ ነው የምላችሁ እህቶቼ። በተረፈ ወዳችኋለሁ፣ አከብራችኋለሁ።
እላችኋለሁ። በጣም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አመሰግናለሁ። ቻው፣ ሰላም ሁኑ።